ታሪክ ሰራ። ማህሌትን አግቶ ሚስጥር አናዘዛት። ዝና እና ካሌብ ሙሲሳ አበቃላቸው። ፋይሉ ፖሊስ እጅ ገባ። መድብል ማህሌትን ብሩክ ቤት እንዳገኛት እንኳን ሰላም መጣሽ ማህሌት ብሎ ሲላት ቅድስቴና ብሩክ በጣም ደነገጡ። ቆይ ምን እያደረክ ነው? አልገባኝም። እና አንተ ጠርተሃን ነው? አይ እኔ እንኳ ጠርቻት አልመጣችም። ነገር ግን እዚህ ቤት ስላገኘኋት ብቻ በጣም ደስ ብሎኛል ብሎ ሲል ቅድስት ይሄ ልጅማ አብዶ ከሆነ ንገሪኝ። ቆይ ምን ማለትህ ነው? ማህሌት ነው እንኳን ሰላም መጣሽ ምናምን እያልክ ጭራሽ በትዕግስት እያናገርካን ነው? አይ እንግዲህ ቅድስትም ሆን ብሩክም አርፋችሁ ተቀመጡ። እኔ ታላቃችሁ መሆኔን እረሳችሁት እንዴ? አረኛማ እንዴት እንረሳለን? አልረሳንም። ነገር ግን ማህሌት እኮ ብዙ መከራና ስቃይ እያሳየችው ነው። እሱ አልጠፋኝም። ለማንኛውም አሁን ድብን ያለ ምግብ አብሏትና እዛ እባዶ ክፍል ውስጥ አንጡልኝ ብሎ ሲል ይሄ ልጅ ምን እያደረገ ነው ቅድስት ብሎ ሲላት፣ እንዴ ጋሼ እኔ ምን አውቃለሁ? ወንድምህን የምታውቀው አንተ። እኔ እንደሆንኩኝ ለጥቂት ጊዜም ባውቀውም ግን በጣም ኃይለኛና እንዲሁም በሚወዳቸው ሰዎች እንደማይደራደር ነው። ሌላ ነገር ግን ምንም አላውቅም። ለማንኛውም መድብል ምግብ ከሆነ ድብን አድርጋ በልታለች። ከአንድ አይሉት 2 ጊዜ ነው የበላችው። እባክህ እባክህ መድብል ምንም ነገር አታድርገኝ። እኔ የመጣሁት እርቦኝ ልበላና እንዲሁም ብሩክን ይቅርታ ለመጠየቅ ነው። ከዛ ውጭ ግን ምንም አይነት እቅድና አላማ እንደሌለኝ እንዴት ባስረዳህ ነው የሚገባህ ብላ ስትለው፣ አይ እንግዲህ አርፈሽ ብትቀመጭ ይሻልሻል። ቆይ አንቺ ድስት የለሽ ምን የለሽ ልጅ የለሽ ድስት የለሽ ባል የለሽ አርፈሽ አትቀመጭም? ፈላጊ ማናለሽ? የኔን ጥቁር አዝሙድ እንደሆነ እንደዛ አስቀይመሽና ማንቁርቷን አንቀሽ ልትገሊያት አልነበር እንዴ? ታዲያ ይሄንንም ነገረች ማለት ነው? ምን አስበሽ ነበር? የእውነት የማትነግረኝ መስሎሽ ነበር እንዴ? አሳልፈሽስ ለዝና እንደማሰጫት በምን ልናውቅ እንችላለን? ስለዚህ እዛ ባዶ ክፍል ውስጥ አንቺና እኔ በደንብ አድርገን እንዝናናለን ማለት ነው ብሎ ሲላት፣ ስለምን መዝናናት ነው የምታወራው? መቼም የወንድም ሚስት አልቀማ ያልኩሽ ዘና ፈታ እንላለን ያልኩሽ በጨዋታ እንዲሁም ደግሞ በፌሽታ እንዲሁም እያንዳንዱ ነገሮች ትናገሪያታለሽ ብሎ ሲል ደነገጠች። ቆይ ምንድን ነው የምነግርህ? ምን ነው? መቼም እዚህ ከብሩክና ከመድብል እንዲሁም ከሞገስ መረጃ አምጪ ተብለሽ አይደለም እንዴ? እናም ጥሩ መረጃ ይዘሽለት ትሄጃለሽ ለዛ ላለቃሽ ብሎ ሲላት፣ አይ እኔ አሁን ላይ የመጣሁት ብሩክን ይቅርታ ለመጠየቅና ምግብ ርቦኝ ለመብላት ነው። ከዛ ውጭ ግን ምንም አይነት እቅድና አላማ የለኝም እባክህ ብላ ስትለው፣ ነይ ብሎ አንዱ ክፍል ውስጥ አስገብቶ ቆለፈና እያንዳንዱ መረጃ ታወሪያታለሽ አለያ ደግሞ እዚህ እገልሻለሁ ብሎ ሲላት፣ እንዴ መድብል ቆይ ምን እያረክ ነው? እዚህ እኮ ምሳሌ አለች፣ እሱ ይመለከተኛል። የእውነት አንቺ አሁን ስለ ምሳሌ ወይም ደግሞ ስለ ብሩክ የማስብ ይመስልሻል? አሁን እያንዳንዱ መረጃ ታመጫታለሽ፣ ስለ ካሌብ ሙሲሳ እንዲሁም ደግሞ ስለ ዝና እያለ ሲላት፣ እሽ እናገራለሁ፣ ግን ከዛ በፊት ደህንነቴ እንደሚጠበቅና እንደማይጠበቅ እንዴት ላውቅ እችላለሁ? እሱማ ምንም አይመለከተኝም። ምን ነው የሚመለከተኝ ይመስልሻል እንዴ? እንደ ድሮ ብትሆኚ ምናልባት የወንድሜ ሚስት ስለሆንሽ፣ አሁን እኮ አንቺ ምንም አይደለሽም፣ ማለቴ በጣም ተራስ ሆነሽ ብሎ ሲላት፣ ልክ ነው ጊዜ ይጥላልም ያነሳልም እና እኔ ደግሞ ጊዜ ጥሎኝ ነው እንደዚህ የእናንተ መጫወቻ የሆንኩት ብላ አለች። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል።
ግራ የገባት ሉላና የተሰቃየችው ሉላ አሁን እንዴት አድርጌ ነው ለሞገስ ይህንን ነገር የምነግረው? ለሞገስ ይህንን ነገር ብናገር እራሱ አንቆ ይገልብኛል። ከዛን እስር ቤት ይገባል። ስቃያችንና መከራችን እያደር ትልቅ እየሆነ እየተደራረበ እንጂ በአንድ ጊዜ የሚፈታ ነገር አይደለም። አብሬው ከዚህ ከጠበቃ ጋር ብተኛ ደግሞስ ቪዲዮ አለያ ደግሞ ድጋሚ አብረሽኝ ካልተኛሽ አላዟዙርልሽም ቢለኝ፣ ቆይ ለምንድን ነው በዚህ ልክ የምትፈትነኝ? ከዛ ከሰይጣን ጭራሽ ተገላገልኩ ብዬ ስል ከዛ የባሰ ሰይጣን ያጋጥመኝ እያለች ብቻዋን መናዘዝና ማልቀሷን ቀጠለችበት። ሞገሴ በቃ ይሄ ቤት አስጠላሽ አይደለም? እስኪ ንገሪኝ የት ይዤሽ ልሄድ ብሎ ሲላት፣ እንዴ ምን ሆነህ ነው? ኧረ እኔ ምንም አላስጠላኝም። እና ታዲያ እዚህ እንደዚህ የምታለቅሹ ምን ሆነሽ ነው? ያስከፋሽ ሰው አለ? ሰው አለ እንዴ? ኧረ ማንም ሰው የለም። እና ታዲያ ለምንድን ነው እንደዚህ ብቻሽን የምትተክዡ? የእውነት አንቺ ስትተክዥ እኮ እኔም በጣም ይሰማኛል ብሎ ሲላት፣ በጣም ይቅርታ፣ ለማንኛውም አንተ እነ ብሩኬ ጋር ሂድ፣ እኔም ደግሞ የምሄድበት ቦታ አለኝ እነ ዳጣ ጋር እሄዳለሁ ብላ ስትል፣ እሺ ምንም ችግር የለውም አንቺም ሂጂ እኔም እሄዳለሁ ተባብለው ደወለችለት። ጠዋት ለዛ ለባልሽ እንደነገርኩት በደንብ ታውቂያለሽ። እናም ከዛ በኋላም ደግሞ አንቺ ወደ እኔ እንደምትደውይ ጠብቄ ነበር። ምን እየቀለድክብኝ ነው? አረ እየቀለድኩ አይደለም። ደግሞ እንዴት እንደናፈቅሽኝ አትጠይቂኝ። ቆይ ግን እኔ በምን ልይዝ እችላለሁ? ድጋሜ እንደማታሞኘኝና እንደማታልታለኝ። አይ ምንም ነገር ግን እኛ ዳኞች ደግሞ ቃላችንን የምንበላ ሰዎች አይደለንም። በዚህ ብቻ መረዳት ትችያለሽ ብሎ አላት። ምን አይነቱ ሰውዬ ነው? ቆይ እሱ ግን ሁሌ ቀልድና ፌዝ አይሰለቸውም ማለት ነው እያለች ብቻዋን ስታወራ፣ ምን ነው ብቻሽን አወራሽ እንዴ? በአሁኑ ግን እኔ የፈለግኩበት ፍንዱቅ ነው የምንሄደው። ምን ማለት ነው? በአረበኛ ነው ፍንዱቅ እምልሽ። ነገር ግን እኔ ያልኩሽ እፈለግኩበት ቦታ ይዤሽ አዝናንችሽ፣ ከፈለግንም አዳር። አይ አዳርማ ሊሆን አይችልም። አረ ችግር የለውም፣ ቀንም ቢሆን እኔ ናፍቆት የመወጣት አይደል እንዴ የፈለግኩት። እናም ትመጫለሽ ብሎ አላት። እንግዲህ ሞገሴ በጣም ይቅርታ ለማደርገው ነገር እና ላደረግኩት ነገር፣ ምክንያቱም ይህ የግድ ያስፈልገናል፣ አንተም እኔም ጥሩ ህይወት ይገባናል ብላ ብቻዋን እንባ ደም እያለቀሰች ወደ ጠበቃው ጋር ሄደች። ምሳሌና መድብል ከትምህርት ቤት መጥተው፣ እናንተ እየቀለዳችሁ ነው እንዴ? ሁለታችሁ ቁጭ ብላችሁ አፍና ገጥማችሁ ምን እያወራችሁ ነው ብሎ ሲላቸው፣ ቅድስት ብድግ አለችና ልጅ ስለመውለድ ምን? አንቺ ልጅ ኧረ ግድ የለሽም ተይ። አየህ መድብል፣ አንተ የምትላትን በሙሉ በጣም ይዛታለኝ። እኔ ምን አልኩ ደግሞ? ልጅ ምናምን ትዳር እያልክ ነው? ታዲያ ይሄ ሀሴት ነው እንዴ? መቼም እኔ ታላቅ ወንድምህ ነኝ እና የምትወዳትንና የምታፈቅራትን ሴት ልደብቀኝ አትችልም አይደል? በዛ ላይ በጣም የዋህና አስተዋይ ስለሆነች እኔም እወዳታለሁ ብሎ ሲል፣ ቅድስቴ እንደ መሽኮረመም አለች። እንዴ እኔ ለማንኛውም ወደ ክችል ልሂድና ሻይ ነገር ላምጣ ብላ ስትሄድ፣ ቆይ ግን ምን ማድረግህ ነው እንዴ መድብል? ልጅቷን እኮ አጨናነካት ብሎ ሲለው፣ አረ ምንም አልተጨናነኩም፣ ማለቴ አልተጨናነቀችም። ደግሞም የተናገርኩት ነገር ሀቅ አይደለም እንዴ? ለማንኛውም ማህሌትን ላናዝ ብሎ መድብል ማህሌትን ለማናዘዝ ሄደ። እስኪ ንገሪ ማህሌት እያንዳንዱ ነገር ከሀስከፈ ብሎ እንግዲህ መድብል በደንብ አድርጎ አውዶ እና ቪዲዮ ቀረጻት። አሁን እያንዳንዱ ነገር ትናገሪያለሽ ብሎ ሲላት፣ እነ ካሊብ ሙሲሳ በጣም ሀብታምና እንዲሁም አደገኛ ሰዎችም ጭምር በየቦታውም ሰው እንዳላቸውና ፖሊሶችም ጠበቃዎችም እያንዳንዱ ወንጀል የሚሰሩ ሰዎችም በሙሉ እንዳላቸው ተናገረች። እሺ ሌላስ የምታውቂው ነገር አለሽ? በጣም ብዙ ነገር አውቃለሁኝ፣ ነገር ግን ከዚህ እንደምትፈታኝ ቃል ግባልኝ ስትለው፣ እገባልሻለሁ። እኔ ምን ትሰሪልኛለሽ? ትሰምኛለሽ?
ወንድሜ በጣም የዋህና ምስኪን ነው። አንቺን መጉዳት አይፈልግም። ነገር ግን ደግሞ ወደ ወንድሜ ህይወት ድጋሜ ይገባለሁ ብለሽ ካሰብሽ ወንድሜ ሳይሆን የሚገልሽ እኔ ነኝ። ምክንያቱም እኔ ተስፋ ስለቆረጥኩኝ ከዚህ በኋላ የማግባትም የመውለድም እቅድ ስለሌለኝ እስር ቤትን አልፈራም። ወንድሜ ግን ልጁን ትቶና ድጋሜ ህይወትን እንዲቀጥል ስለምፈልግ እኔ ራሴ ነኝ የምገልሽ ብሎ አላት። ዝና ከሉላ ለጥቅ አንዲት በጣም የሚወዳትና የሚያፈቅራት ልጅ አግኝቷል። እሺ ግን ልጅቷ በጣም ትጠላዋለች፣ አትፈልገውም። ደግሞ ያችን ሴትዮ ካሪሙ ሲሳ ይፈልጋታል። እና አሁን ላይ ዝና የሚያደርገውና ምንም ማድረግ እንደማይችል ግራ ገብቶታል። አልገባኝም። ልጅቱን ይወዳታል አልኩ አይደል? ስለዚህ ትልቁ አለቃ ደግሞ ልጅቷን ይወዳታል። እናም ሁለት ወንዶች አንድ ሴት ወደው ስራቸው አደጋ ላይ ነው ማለት ፈልጌ ነው። በጣም ጥሩ ቀልጣፋ ናት። አዎ በጣም ብታይ፣ እንደውም በባለፈው አግኝቻት ምንድን ነው አላማሽ? ምንድን ነው ደስ የሚያሰኝሽ ነገር ብዬ ስላት አሁን ከዚህ መውጣት ይሄንን በር ከፍቶ መውጣት ብቻ ነው፣ ሂጄ ነፃነቴን ማወጅ እፈልጋለሁ ብላኛለች። እና መጋዘን ውስጥ በጣም ብዙ ሴቶች አለ፣ መሬትም ደግሞ እያሸጡ ቤተሰቦቻቸውን ያመጡት በጣም የመሬት ካርታ በጣም ብዙ ነገር አለ እዚህ ብላ አለችው። ቦታውን ታውቂዋለሽ? አዎ እያንዳንዱ ነገር ዝና አሳይቶኛል። ቆይሽ እንደዛ ከሆነ ታዲያ ለምን እዚህ መጣሽ? እዚህ የመጣሁት እውነት ለመናገር ያው እኔ ራሴ ይቅርታ ለመጠየቅ ነው፣ ግን ዋናው ታርጌቱ ግን ዝና ነው ያላከኝ። ለዝና ደግሞ ከዚህ በኋላ አልሰራም። ለምን ሲባል እንግዲህ ለሆዴ ያልሰጠኝ ሰውዬ ድጋሜ ወንጀል ብሰራ እንደማይንከባከበኝና በፍጹም እንደማይደግፈኝ በደንብ አድርጌ ነው የማውቀው። ስለዚህ ለምን ብዬ ነው ለማይሆነኝ ሰውዬ የምለፋውና የምፈጋው? አላደርገውም። ብሩክን ድጋሜ ልጎዳው አልችልም። ልጉዳን ብትይ እኮ አትጎጂውም። እሺ ማህሌት፣ ከዚህ በኋላ እኮ 3 ነን። በፊት ምናልባት ሞገስም ህይወቱን ስለሚፈራላት ስለሚሳሳላት ነው። አሁን ግን ራሱን ሰውቶ ሉላን ማዳንና ሉላን ነፃነት ማውጣት ይፈልጋል። እኔ ደግሞ ወንድሜን አየሽ፣ አሁን ላይ የምንፈራው አንዳችም ነገር የለም። አንቺን ብትሆኚ አትፍሪ፣ ሁሉን ነገር ተጋፈጪ። ማህሌት በቃሽ፣ ወደ ጥሩ ማንነትሽ፣ ወደ ድሮ ማንነትሽ፣ እንደዛች እንደ ህፃንነትሽ በዋርቀሽና ደስተኛ ሆነሽ መኖር ይገባሻል ብሎ ሲላት ምን? አዎ እና አርፈሽ ተቀመጭ፣ እያንዳንዱ ወንጀሎች አብረን እናጋልጣለን ብሎ አላት። በስተመጨረሻ ማህሌት አግቶ መድብል ካሰቃያትና ከመከራት በኋላ እሽ ብላ ሁሉንም ፋይሎች ለፖሊስ አስረከቡ። ካሊብ ሙሲሳና ዝና በቀጣይ ተይዘው እስር ቤትና ከርቸሌ እድሜ ልካቸውን ይበሰብሳሉ።